ከአንድ ወር በፊት በጀነራል አልቡርሃን ጦር ተይዛ የነበረችው ስትራቴጂካዊዋ ኩርሙክ ከተማ ዛሬ በጀነራል ሐሜቲ የፈጥኖ ደራሽ ኃይል ባልተጠበቀና አስከፊ የመልሰው ማጥቃት ዘመቻ ታምሳለች። በሌላ በኩል ለዓመታት ስማቸው ሲንገላታ ለቆየውና ባጫ ደንሰኛ ነው ለሚለው ትርክት አምባሳደር ጀነራል ባጫ ደበሌ የሰጡት አወዛጋቢና ግልጽ ምላሽ በዛሬው መረጃችን ይዘነዋል። ይህ የፈጠነ ሚዲያ ነው። እስከ መጨረሻው አብራችሁን ቆዩ። በሱዳን ብሉ ናይል ግዛት ከኢትዮጵያ ወሰን አቅራቢያ የሚገኘው የቀጠናው ውጥረት እንደገና አቅጣጫውን ቀይሮ ወደ ከባድ ጦርነት ተመልሷል። ከአንድ ወር በፊት በጀነራል አብደልፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር ስትራቴጂካዊ በሆነችው ኩርሙክ ከተማ ላይ የበላይነቱን ይዞ የነበረ ቢሆንም የብርሃንና የጨለማ ያህል የሚፋለሙት የጀነራል መሐመድ ሐምዳን ዳጋሎ የፈጥኖ ደራሽ ኃይል ታጣቂዎች ግን ተስፋ ቆርጠው እንዳልተቀመጡ የዛሬው መረጃ ያሳያል። በሸሪናና አካባቢ ተከስቶ በነበረው ውጊያ ላይ ተሳትፏል በሚል የተወነጀለው የፈጥኖ ደራሽ ኃይል አሁን ደግሞ በሱዳን መደበኛ ጦር ላይ ያላሰበውንና ያልተጠበቀ የመልሰው ማጥቃት ሰፊ ዘመቻ ከፍቷል። እንደ ዘገባዎች ገለጻ ከሆነ በአሁኑ ሰዓት በድንበር አቅራቢያ በሚገኙት በእነዚህ ስትራቴጂካዊ ቦታዎች ከባድና አስከፊ ውጊያ እየተካሄደ ይገኛል። የሁለቱም ወገን መድፎችና ከባድ መሳሪያዎች አየር ላይ የሚተፉት እሳት የቀጠናውን ሰላም ሙሉ በሙሉ ደፍርሶታል። እንደ ዘገባዎችና የአካባቢው የመረጃ ምንጮች ገለጻ የውሃት የጦር አህዶች በዚሁ የብሉ ናይል ቀጠና ከአልቡርሃን መደበኛ ጦር ጎን ተሰልፈው ውጊያ ውስጥ ገብተዋል። ይህም ድንበር ተሻጋሪው የፖለቲካና የጦርነት ሰንሰለት ምን ያህል ውስብስብ እንደሆነና የእሳት ፍንጣሪው ወዴት ሊያመራ እንደሚችል ትልቅ ጥያቄ ምልክት ፈጥሯል። የኩርሙክ ከተማና የአካባቢው መያዝም ለሱዳን ጦር ትልቅ የሎጂስቲክስና የስነቦና ብልጫ ሰጥተው የነበረ ቢሆንም የአርኤስኤፍ ታጣቂዎች ያደረጉት ማፈግፈግ እግሬ አውጪኝ ሳይሆን ለቀጣይ ወረራ የኃይል ስብስብ እንደነበር የዛሬው ጥቃት ማረጋገጫ ሆኗል። የፈጥኖ ደራሽ ኃይሉ ከመሸገበት ድንገት ብቅ ብሎ የከፈተው የመልሰው ማጥቃት የሱዳን ጦር ይዞታዎችን ለመበጥበጥና ቀጠናውን መልሶ በእጅ ለማስገባት ያለመ መሆኑ ይነገራል። ይህ በሁለቱ ጀነራሎች መካከል የሚካሄደው የስልጣንና የብረት ፍልሚያ የጠረፍ አካባቢዎችን ሰላም ሙሉ በሙሉ ያደፈረሰና የንጹሃንን ህይወትም ወደ ገደል የከተተ ሆኗል። በኢትዮጵያ ወሰን አቅራቢያ የሚደረገው ይህ የኃይል ሚዛን ፍልሚያ የቀጠናውን የደህንነት ሁኔታ ከጊዜ ወደ ጊዜ እየቀየረው ይገኛል። ቀጣይ መረጃችንን እንደሚከተለው ከቀድሞ ወታደራዊ አመራርነታቸው እስካሁኑ የዲፕሎማሲ መድረክ ድረስ በብዙ የተነሱላቸውና የተወረወሩባቸው የቃላት ጠባሶች አልጠፉም። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ግልጽ ቃለ ምልልስ ለዓመታት ስማቸውን ሲያንገላታ ለቆየውና በህዝብ ጆሮ ስለሰረጸው ባጫ ዳንሰኛ ነው ለሚለው ትርክት ቀጥተኛ ምላሽ ሰጥተዋል። አምባሳደሩ እንደሚሉት ከሆነ ይህ ምስልና ስም ማጥፋት በባዶ ሜዳ ላይ የተፈበረከ እንጂ ምንም አይነት ህያው ማስረጃ የሌለው ፈጠራ ነው። ጀነራልነትን ያደለኝ የብሔራዊ ቲያትር መድረክ አይደለም፣ በሜዳውና በውጊያው የከፈልኩት ዋጋ እንጂ ሲሉ የተናገሩት ጀነራል ባጫ ውንጀላው የሟቹ ደራሲ ተስፋዬ ገብረአብ ብዕር የወለደውና የታቀደ ስም ማጥፋት እንደሆነ አጥርተው ተናግረዋል። በኢትዮጵያ ፖለቲካና ወታደራዊ ታሪክ ውስጥ ከፍ ያሉ ግለሰቦች ላይ የሚሰነዘሩ ውንጀላዎች ተራ አሉባልታ የሆኑ ወይም የተረጋገጡ እውነታዎች ሁልጊዜም በህዝብ ዘንድ አከራካሪ ናቸው። ጀነራል ባጫ በበኩላቸው የቀረቡባቸውን ሁለት ዋና ዋና ነጥቦች ማለትም ምርኮኝነትንና ዳንሰኝነትን በግልጽ አስተባብለዋል። የማረከኝ አካል ካለ ዛሬ ላይ ወጥቶ ማስረጃውን ያቅርብ ሲሉ ጥሪ ያቀረቡት አምባሳደሩ ወታደራዊ ማዕረጋቸው በደምና በላብ እንጂ በኪነ ጥበብ መድረክ እንዳልተገኘ ያስረግጣሉ። ሆኖም በሀገሪቱ የፖለቲካ ምህዳር ውስጥ የሰዎች ስም አወጣጥና ትርክት አመራረት ከግለሰብ አልፎ የፖለቲካ መሳሪያ እንደሚሆን የጠቀሱት ጀነራሉ ይህ ዘመቻ በእሳቸው ግለሰብ ላይ ብቻ የተቃጣ ሳይሆን ከወጡበት የብሔር ማንነት ጋር የተያያዘ ስልታዊ ስም ማጥፋት እንደሆነ አክለው ገልጸዋል። ለዛሬ የፈጠነ ሚዲያ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። እንዲህ ያሉ ወቅታዊ መረጃዎችን ለማግኘት ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።